ሰላም ውድ የቻናል ቤተሰብ ተከታታዮች፣ እዚህ ጋር ስሙን ላዘግየው ከእስክንድር ነጋ ጋር አንድ ነገር ላስታውሳችሁ። ይህ ሰው ስንቶቻችሁ ዛሬም ታውቁታላችሁ? እዚህ ጋር ግን ልብ እንበል። እስክንድር ነጋ ቅቤ በሆነ ምላሱ እባብ በሆነ መርዙ አማራን እያስበላ ይገኛል። ለዚህ ማሳያ ደግሞ አንዱ ከተበሉት በአማራ ውስጥ ይህ ሰው ነው። በሰላምታ ከእስክንድር ጋር የምንመለከተው በሀብቴ የተሸኘው ይህ ከፍያለው ደሴ ስንቶቻችሁ ታስታውሱታላችሁ? ከፍያለው ደሴ አንድ ነገር ሳስታውስ ከጸዳሉ ጋር አንድነትን አስባለሁ። ልክ እድሜ ቢኖረው ኑሮ ትንሽ ቢፈጥን ኑሮ የጸዳሉ ደሴን እድል ያገኛም ብዬ አስብ ነበር። በጀግንነት በሰሜኑ ጦርነት እናስታውሳለን። ነገር ግን የአማራን ነፃ እናወጣለን ካሉት ከናብቴ ወልዴና ከነስክንድር ነጋ ጋር በመሆን ሁለቱም ባደረጉ ፍጥጫ ይህን ከፍያለው ደሴ እንዲበላ ሆኗል። እስክንድር ስንቶቻችን ከዚህ በፊት እናስታውሰዋለን? የእሱ ላይፍ ህይወት እናስታውስ እንደምናውቀው በፊትም ግማሽ በፖለቲካ ውስጥ ከገባ ህይወት ያለፈው በእስር ቤት እንደሆነ እናስታውሳለን። ነገር ግን ብዙ ወጣቶችን በማስበላት ቅቤ በሆነው ምላሱና እባብ በሆነ መርዙ በርካታ የአማራ ወጣቶችን አስበልቷል። አዲስ አበባ በአዲስ አበባ በሚል ሰበብ ከጀዋር ጋር ቄሮነ በሚል ስንት ወጣትን ያለቀ፣ ስንት የአማራ ወጣትን ያለቀ፣ ስንት የኦሮሞ ወጣትን ያለቀ። የኦሮሞ ወጣት በጀዋር፣ የአማራ ወጣት በእስክንድር አዲስ አበባ ላይ እናስታውሳለን። ዛሬም ደግሞ ያልበቃው ብሎ በከፍያለው ደሴ ጣፈንታ በሀብቴ ወልዴና በእስክንድር ነጋ ፍጥጫ የሁለቶች የጥይት ማብረጃ ከፍያለው ደሴ ሆኖ አልፏል። ውድ ቻናል ቤተሰብ ተከታታዮች ሰላም ይቅደም፣ ሰላም ይቅደም። እነዚህ የአማራ ነፃ አውጪ ነን የሚሉት የነ ሀብቴ ወልዴ፣ የነ እስክንድር ነጋ፣ የነ ዘመነ ካሴ፣ የነ ምሬ ወዳጅነ፣ የነ ደሴ እነዚህ ሁሉ የግሩፕ ቡድን በተለያየ ሀሳብና አጀንዳና ጥቅም ተሳስረው በርካቶችን ወጣት አስጨርሰዋል። ከፍያለው ደሴም የዝጣ ፈንታ ገጥሞታል። ጸዳሉ ደሴ ድሉ ቀንቶት ወደ ሰላም በር ቀድሞ ገብቷል። ይህ በዚህ አልቆመም። ዛሬ ደግሞ በደብረ ታቦር ከተማ አንጋፋና የሀገር ታዋቂ ባለሀብትና ሽማግሌ እሱም ዛሬ በእስር ቤትና በገታ በፋኖ ስር እንዲገባ ሆኗል። እሱም አምሃ የሚባል አዛውንት የደብረ ታቦር ከተማ ነዋሪ ባለሀብት እስከ 10 እስከ 15 ሚሊዮን ብር የሚጠየቅበት፣ ሹፌሮች በግፍ የሚረሸኑበት፣ የሚታገቱበት፣ መንገድ ላይ ብር የሚዘረፉበት፣ እገታ ተራ ያደረጉበት፣ የተሻለ ኑሮ ያላቸው በነፃነት መንቀሳቀስ ያጡበት ይህ የአማራ ነፃ አውጪ ነን የሚሉት ቡድን ያመጡት ጣጣ የአማራን ክልል ዋጋ እያስከፈለ ይገኛል። ለዚህ ደግሞ እስከ ፍጻሜው ድምጻችን እናሰማለን። ውድ የቻናል ቤተሰብ ተከታታዮች እንንቃ፣ አማራን ዋጋ እያስከፈለው ይገኛል። ለዚህ ደግሞ እነዚህ ነፃ አውጪ ነን የሚሉት የዞንም መሪ ነን የሚሉት የጎጃም ክፍለ መሪ ነን የሚሉት በነዘመነ ካሴ፣ የጎንደር ክፍለ መሪ ነን የሚሉት በነ ሀብቴ ወልዴ፣ የሸዋ መሪ ነን የሚሉት በነ ደሴ፣ የወሎ መሪ ነን የሚሉት በነ ምሬ፣ በእነዚህ አይነቶች እየተመራ ነገር ግን ከፍተኛ የሆነ ዝርፊያ የተሰማራበት ድርጅት ወይም ቡድን በግብፅ አቅራቢነት እየተመራ ተላላኪነቱን በግልጽ ያሳየ ይህ ቡድን ነው አማራ ነፃ እናወጣለን የሚሉት። ነገር ግን ወደ አንድ አስተሳሰብና አጀንዳ የሌላቸው መሆኑን በግልጽ ያየንበት ምናቃቸውን ጀግና የሚባሉት በሰሜኑ ጦርነት ዋጋ የከፈሉትን እነ ከፍያለውን ደሴ ያስበላ እርስ በርሱ የሚጨራረስ ቡድን ነው። ውድ ቻናል ቤተሰቦች ለሰላማችን ቅድሚያ ሰጠን እንስራ። ትምህርት ጠል የሆኑ እንደውም ሰሞኑን አንድ ነገር ላስታውሳችሁ። የጎጃሟ አማራ ወደ ነሐሳ ልትሄድ ነው በ2029 በነጮች እየተባለ ሰሞኑን በሶሻል ሚዲያ ሲዘዋወር የነበረው። እዚህ ጋር አንድ ነገር ልብን ላንሳ ያስገደደ ምንድነው? በከፍተኛ በሆነ በፋኖችም በማንኛውም የአማራ ፋኖ ደጋፊ ነው የሚሉ ሲዘዋወር ስላየሁት ነው። ይህች ልጅ ለዚህ ያበቃት መማሯ ነው። ለምንድን ነው ታዲያ
መማሩ ለዚህ ካበቃት በአማራ ክልል ያሉ ትምህርት ቤቶች ፋኖ እንዲማሩ የማይፈቅደው ጸረ ትምህርት ለምን ሊሆን ቻለ? በዚህ የሚያምን ከሆነ በተማረ ሰው እንደዚህ አይነት ብቃት መድረስ የሚቻል ከሆነ ለምን ይህን ሊያደርግ ቻለ? ስለዚህ ለአማራ የማይደንቅ መሆኑን ለፖለቲካ ጥቅም ብቻ የሚሮጥ እና ለግል ኪሱ የሚገደው መሆን በግልጽ ያየንበት ነው። ሰላም ይቅደም፣ ዘረኝነት ይውደም። ስለዚህ ከነዚህ ሴረኛና ዘረኛ መርዘኛ ሰዎች እንራቅ። ለዚህ ደግሞ በግልጽ አሳይተውናል። በግልጽ የአማራ ነፃ አውጪ ነን የሚሉት አንድ የአማራ ፋኖ ድርጅት መሰረት ነው የሚሉት ነገር ግን በውስጡ ያለ የቆሸሸ ጉድፍ የተሸከመ ክልሉ መሸከም ከሚችለው በላይ ከፍተኛ ሞራላዊ፣ ሰብአዊ፣ ኢኮኖሚያዊ ህይወት ዋጋ እያስከፈለ የሚገኘው ይህ እጅግ አጸያፊ ከዛሬ 2 ዓመት በፊት የማይታወቅ ዛሬ ግን ሰው ለመውጣት ጭንቅ የሆነበት የሚያሳፍር ጉዳይ ነገር ግን የአማራ ነፃ አውጪ ኃይል ብሎ ከላይ የተቀባ በውስጡ ቆሻሻ የተሸከመ የፋኖ ድርጅት አሁን ያየንበት ጉዳይ ነው። እነዚህ ላብነት አነሳናቸው እንጂ በርካታ የማይጠሩ የማይነሱ የማይቀርቡ ቆሻሻ ድርጊቶች በውስጡ እንዳለ ይታወቃል። ነገር ግን እነዚህ ሁሉም ያወቀው ፀሐይ የሞቀው ስለሆነ በዋነኛነት እንድናነሳ ያስገድደናል። አይጠቅምም። የታጠቃችሁ ወንድሞች ተመለሱ። ባይዘይ እስክንድር አይመለስም። አንዴ በስብሷን በዛው በስብሶ መቅረት እንዳለበት የሚያምን ሰው እንደሆነ ይገባኛል ስገምት። ምክንያቱም ኢህአዴግ እያለ በእስር ቤት ተዘብዝፎ ያሳለፈ ህይወት ነው። ብልጽግና ሲመጣ ከእስር ቤት አወጣው። ያወጣውን ደግሞ በአዲስ አበባ በሚለው ሰበብ በርካታ የአማራ ወጣቶችን አስጨረሰ። በዛ ደግሞ በወጣበት እስር ቤት ተመልሶ ተዘፈዘፈ። በይቅርታ ወጣ። አሁንም አላረፈም። ዛሬ እነ ከፍያለውን ደሴ አስበላ፣ ሌሎችንም አስበላ። ይህ ሰው በወጣት ደም የሰከረ እንደሆነ በግልጽ ያሳየ ነው። ነገር ግን ላዩን በቅቤ የቀባ ውስጡን ግን ቆሻሻ የቀባ የፖለቲካ ሴራ የመርዝ እየረጩ ወጣቱን እያስጨረሱ ይገኛሉ። ለሰላም ቅድሚያ እንስጥ። ዘረኝነት ይውደም። አጠቅሙም እንደነዚህ አይነት ፖለቲከኞች ለሰላምና ለሰላም ብቻ በሰላም አየርን ተንፍስ። በሌላ ቪዲዮ እስክንገናኝ መልካም ቆይታ